ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችን አማራጮች ተጠቅመን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ መማር ይቻላል። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላት መሰረታ ይሆናል። ዛሬ እዚህ ጋር የምታዩዋቸው እነዚህን ባለ አራት፣ ባለ አምስት እና ከዚያም በላይ የሆኑ ፊደላቶች እንዴት ተገጣጥመው ይነበባሉ የሚለውን ዛሬ ቀለል አድርጌ እያሳያችኋለሁ። እስከ መጨረሻው ተከታተሉኝ። እሺ ከዚህ ከመጀመሪያው ሲጀምር ከዚህ ጋር ምን ይላል? አ ስ ተ ያ የ ት አስተያየት አስተያየት። ከዚህ ጋር አሁን አስተያየት ለማለት 6 የአማርኛ ፊደላቶችን ተጠቅመናል። ከአ ጀምረን እስከ ት ድረስ ያሉ ስቆጥሯቸው እነዚህ 6 ናቸው። 6ቱ ፊደላቶች ደግሞ አ ማለት የመጀመሪያ ፊደል ነች። ስ ማለት የሰ ቤተሰብ ስድስተኛ፣ ተ የመጀመሪያ፣ ያ ደግሞ የቤተሰብ አራተኛ፣ የ የመጀመሪያና ት የተ ቤተሰብ ስድስተኛ። እነዚህን ገጣጥመን ስናነባቸው ምን የሚል ትርጉም ያለው ቃል ይሰጡናል? አስተያየት አስተያየት። እንግዲህ ቃል ማለት የፊደላት ስብስብ ሆኖ ትርጉም ያለው ነገር መሆን አለበት። ቃል ለማለት አንድ የአማርኛ ቃል ለመባል ፊደላቶች ሁለትና ከዚያም በላይ ሆኖ እነሱ ተገጣጥመው ሲነበቡ ትርጉም ከሰጠን ቃል እንለዋለን። አሁን እዚህ ጋር እነዚህ 6ቱን ፊደላቶች ገጣጥመን ስናነብ አስተያየት የሚል አንድ ቃል ሰጥተውናል ማለት ነው። እሺ ወደ ታች የምናነበው እነዚህ በአ የተመሰረቱ ቃላቶች ናቸው። ቀጣይ ደግሞ በተ የተመሰረቱ ናቸው። ስለዚህ መጀመሪያ እነዚህ በአ የተመሰረቱን እንጨርሳቸው፣ ወደ ታች እንሄዳለን ማለት ነው። ከዚህ ጋር ደግሞ ስናነብ አ መ ለ ካ ከ ት አመለካከት አመለካከት። አሁን ከዚህ ጋር 6 ፊደላቶች አሉ። አመለካከት። አ መ እና ለ ሶስቱ የመጀመሪያ ናቸው። ካ ደግሞ የከ ቤተሰብ አራተኛ፣ ከ የመጀመሪያ እና ት የተ ቤተሰብ ስድስተኛ፣ በአንድ ላይ አመለካከት ይላል። ቀጣዩ ደግሞ አ መ ሰ ግ ና ለሁ አመሰግናለሁ አመሰግናለሁ ለማለት ደግሞ ስንት ፊደል ነው የምንጠቀም? 7 ፊደል። አ የመጀመሪያ ነች፣ መ የመጀመሪያ፣ ሰ የመጀመሪያ፣ ግ ደግሞ የገ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ፣ ለ የመጀመሪያ እና ሁ ደግሞ የሀ ቤተሰብ ሁለተኛ ሆኖ ሂ ሲነበብ ምን ይላል? አመሰግናለሁ አመሰግናለሁ ይላል። ቀጣዩ ደግሞ እዚህ ጋር አ ከ ብ ራ ለ ሁ አከብራለሁ አከብራለሁ። አ የመጀመሪያ ፊደል፣ ከ የመጀመሪያ፣ ብ የበ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛ፣ ለ የመጀመሪያ እና ሁ ደግሞ የሀ ቤተሰብ ሁለተኛው ሲነበብ አከብራለሁ አከብራለሁ። እሺ ቀጣዩ ደግሞ አ ጠ ቃ ቀ ም አጠቃቀም አጠቃቀም። እሺ ቀጣዩ አ ገ ል ግ ሎ ት አገልግሎት አገልግሎት። አ የመጀመሪያ ነች፣ ገ የመጀመሪያ፣ ል ማለት ደግሞ የለ ቤተሰብ ስድስተኛ፣ ግ የገ ቤተሰብ ስድስተኛ፣ ሎ ሰባተኛ የለ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ ሆኖ ሲነበብ አገልግሎት ይላል። እሺ ከዚህ ጋር አ ወ ቃ ቀ ር አወቃቀር አወቃቀር። እሺ እንግዲህ እነዚህ በአ የተመሰረቱ ቃላቶች ናቸው። ወደ ቀጣዩ ስንመጣ ደግሞ እነዚህ ደግሞ ተን መነሻ እያደረግን የመሰረትናቸው ቃላቶች ናቸው። ከዚህ ጋር ስንጀምር ተ መ ሳ ሳ ይ ተመሳሳይ ተመሳሳይ። ተ የመጀመሪያ፣ መ የመጀመሪያ፣ ሳ ደግሞ የሰ ቤተሰብ አራተኛ ሁለቱ፣ ይ የቤተሰብ ስድስተኛ ተመሳሳይ። ተ መ ራ ማ ሪ ተመራማሪ ተመራማሪ። ተ የመጀመሪያ፣ መ የመጀመሪያ፣ ራ የረ ቤተሰብ አራተኛ፣ ማ የመ ቤተሰብ አራተኛ እና ሪ ደግሞ የረ ቤተሰብ ሶስተኛ ተመራማሪ። ተ ን ኮ ለ ኛ ተንኮለኛ ተንኮለኛ። ተ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ፣ ኮ የከ ቤተሰብ ሰባተኛ፣ ለ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ ሆኖ ሲነበብ ተንኮለኛ ተንኮለኛ ይላል። እሺ ከዚህ ጋር ደግሞ ተ ወ ካ ዮ
ተወካዮች ተወካዮች። ተ ማለት የመጀመሪያ ፊደል ነች። ወ የመጀመሪያ ነች። ካ ደግሞ የከ ቤተሰብ አራተኛ፣ ዮ የቤተሰብ ሰባተኛ እና ች የቸ ቤተሰብ ስድስተኛ። እነዚህን አምስቱ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ተወካዮች ተወካዮች። እሺ ከዚህ ጋር ደግሞ ተ ወ ዳ ዳ ሪ ተወዳዳሪ ተወዳዳሪ። ተ የመጀመሪያ ብያችኋለሁ። ወ የመጀመሪያ፣ ዳ ደግሞ የደ ቤተሰብ አራተኛ። እነዚህ ሁለቱም ተመሳሳይ ናቸው። ሪ ማለት የረ ቤተሰብ ሶስተኛ። ይህ ሲነበብ ምን ይላል? ተወዳዳሪ ተወዳዳሪ። እሺ ከዚህ ጋር ተለዋጭ ተለዋጭ ተለዋጭ። ተ የመጀመሪያ፣ ለ የመጀመሪያ፣ ዋ የወ ቤተሰብ አራተኛ፣ ጭ ደግሞ የጨ ቤተሰብ ስድስተኛ። ተለዋጭ። የመጨረሻው ተደጋጋሚ ተደጋጋሚ ተደጋጋሚ። ተ ማለት የመጀመሪያ፣ ደ የመጀመሪያ፣ ጋ ደግሞ ሁለቱ ተመሳሳይ ናቸው። የገ ቤተሰብ አራተኛ ፊደል እና ሚ ደግሞ የመ ቤተሰብ ሶስተኛ። በአንድ ላይ ተደጋጋሚ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን አንና ተ መነሻ እያደረግን የመሰረትናቸው ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮ ስለምሰራ እናንተ እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።